እንከባበርና ስራችንን እንስራ ተከባብረን እንስራ አዛን ሲል ሪአክት የማታደርግ አባት ሆነ ያሁን የደረሱ ልጆች ሰላትን ቢያሉ እኮ ብለህ እንዴት ሞግተኛል አካባቢያችን ሁሉ ነገራችን ነው ብዬ አምናለሁኝ እኔ ግን ጥያቄ መልክት አለበት ነው ተስማማለህ አንተስ ሐሳቡ አህመድ ሚቻል አይደለም በጣም ከባድ አዳማጭ ነበሩ ታውቃለህ ረሱል ሰለላሁ ዐለይሂ ወሰለም ከባድ ዲፕሎማት ነበሩ ነብይ ከመደረጋቸው በፊት ራሱ አስታራቂ ያልነበሩ ምናቀዋለን አይደለም እንዴ አሳዲቁል አሚን ሰው ሁሉ የሚወዳቸው እስቲ ይሄንን ትንሽ ዘርዘር እናድርገው بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم የተወዳችሁ ተመልካቾቻችን በያላችሁበት የከበረ ሰላምታችን ወደ እናንተ ይድረስ السلام عليكم ورحمة الله تعالى وبركاته عليكم السلام ورحمة الله وبركاته ይመለከታል ከማለት በፊት ኢንሻአላህ እንዴት ናችሁ ተመልካቾች ቤተሰብ ሰላም ነው ኢንሻአላህ ስለ ቤተሰብ ስለሆነ የምናወራው ልጆች እንዴት ናቸው ብንል ደስ ይለናል ሳምንታችሁ እንዴት ነበር እኛ ጋር አልহামዱሊላህ ሁሉ መልካም ነበር እንግዲህ በጤናማ ቤተሰብ አመሰራረት እንደዚሁም ደግሞ በስኬታማ ጋብቻ በልጆች አስተዳደግ ዙሪያ ኢንሻአላህ ወደ እናንተ የሚደርሰው ለጎጆ የቤተሰብ ተቋም ፕሮግራማችን የዛሬ ፕሮግራማችን አሁን ይጀምራል እንደተለመደው ከናንተ በጣም በርከት ያሉ አዳዲስ ሐሳቦቻችሁ እየደረሱን ነው እየተመለከትናቸው እንገኛለን ሐሳቦቻችሁን አንድ ቀን ኢንሻአላህ በደንብ ሰብሰብ አድርገን ምንም እንኳን ከባድ ቢመስልም አትሊስት የሆኑ ሐሳቦች ግን የብዙዎቻችንን የጋራ መልከም የጋራ አኗኗር ስርዓት ያሳያሉ ብለን የምናስባቸውን ሐሳቦች ሰብሰብ አድርገን አንድ ቀን ኢንሻአላህ አስተዛጋ ቆይታ የምናደርግ ነው የሚሆነው ስለ ተርቢያ ስለ ህፃናት ሁለንተና አስተዳደግ ጤናማ አስተዳደግ እየተነጋገርን እንግዲህ ትንሽ አሁን በርከት ያሉ ሳምንታትን መምጣት ጀምረናል በቀደሙት ሳምንታት የተርቢያን መርሆች ያየን ነበር እንደምታስታውሱት በተለይ ባለፈው ሳምንት የዓለም አንድ አካል ነን የዓለም አንድ አካል ብንሆንም ግን ከዓለም ደግሞ የሚለየን የራሳችን ባህል ወግ አኗኗር ስርዓትና ዘዬ ያለን ህዝቦች ነን እሱ ላይ ደግሞ አላራሲ የእስልምና እሴቶች ያሉን ደግሞ የተለየን ህዝቦች ነንም የሚል ሐሳብ ነበረን የተለየን ስንል የራሱ የሆነ መለኮታዊ መመሪያ ያለው ተቀርቶ የማያልቅ ከምንጩ እጃችን ላይ የሚገኝ ሁሉ ጊዜ አጃኢቡ የማያልቅ ሶርስም አለን ቁርአንን የሚያህል ኪታብ ይዘን የመልእክተኛው ሰላም ሱና ይዘን ወከይፍ ለዓለም ተጽዕኖ እንጋለጣለን የሚል ሐሳብ አንስተን ነበር ነገር ግን ሂደት ውስጥ የሰው ልጆች እንደመሆናችን ደግሞ ሰው በመሆናችን የምንጋራቸው ሰዋዊ ባህሪያትና ተፈጥሮ እንዳሉንም ለማንሳት ስንሞክር ነበር እንግዲህ ተርቢያ መሰረታዊ መርሆች ብለን የጀመርነውን ሐሳብ ዛሬም ካቆምንበት እንቀጥላለን አይ ቲንክ የሶስተኛው መርህ ይመስለኛል ዛሬ የምናየው ኡስታዝና መግቢያ ካለ እንደተለመደው መግቢያን እናደምጣለን ካልሆነ በቀጥታ ወደ ጉዳያችን እንሻገራለን بسم الله الرحمن الرحيم الحمد لله والصلاه والسلام على رسول الله صلى الله عليه وسلم ያው መርህ ስንል ቃሉም ደስ ይላል በቃ የሆነ ፍሬም ያረጋሃል ብላሽ ወይ ድንገት ትዝ ያለህን ነገር ሁላ ምትሰራ ከሙድህ ጋር የምትሄድ ሰው አትሆንም መርህ አልባ ሰዎች ችግሩ እሱ ነው በቃ ደስ ያላቸው የመሰላቸው ነገር ሁላ እንትን ያደርጉና ይወሳሰባል ህይወታቸው በተርቢያ ሂደት ውስጥ ደግሞ በጣም ወሳኝ ነገር እንደመርህ የለም ሐቂቃ ልጆች በጣም ነው ስካን የሚያደርጉት ይሄ እንግዲህ አመት ከቆየ ይሄ ፕሮግራም ይሄን ንግግር አመት ልታዳምጠው ትችላለህ ተዘጋጅ ላለ መሰልቸት ማለት ነው መሐመድ ሊያነሁ ልጆች አብዛኛው የሚማሩት በመመልከት ነው የሚመለከቱት በአይን ብቻ አይደለም አንድ ቀን ታወራለህ ያንን ትጻረራለህ የሆነ ቀን ትቆጣለህ ሌላ ቀን ያንን አፕሪሺየት ታደርጋለህ ታደንቃለህ የሆነ ቀን ያሳቀህ ነገር የሆነ ነገር ያስከፋሃል they get confused ድብልቅልቅ ነው ይልባቸው አንተን ራሱ ያስደፍራል ያስንቀሃል ስለዚህ አንተ የምትቆምበት ሰዋቢት ወይም ደግሞ የጸና ሜዳ ወይም የጸና መሰረት የሌለው ሰው ሆነ በልጆችህ እንዳትታይ ነው የሚረዳህ ይሄ ነገር መርሆች ስንል ይሄን ነገር ከግምት ውስጥ ስትንቀሳቀስ አንተ ወጥና ለመከተል የምትመች ሰው ትሆናለህ በየአጋጣሚው ሐሳብ የምትቀያየርና የቆምክበት እንትኑ የት ጋር ነው የቆምከው ኮርነርህ ማይታወቅ ሰው ከሆንክ እንደ በየከተለሃለሁ ደሞ ሐሳብን ትንሽ ቆይተህ ትቀየራለህ አንተ ሐሳብ በቀየርክ ቁጥር እኔ ግራ መጋባት የለብኝም ይሄ ከአዋቂዎች በላይ ልጆችን ግራ የሚያጋባ ነገር ነው ለዛ ነው ኮንሲስተንሲ ወይም ወጥነት ይኖረን የምንለው ወጥነት የሚኖረን ደግሞ እንደዚህ የምንግባባባቸው የተርቢያ መርሆች እኔ ሳነብ ራሱ ይበልጥ አትራክት ያደርገኛል በቃ እነዚህ ዲቴል ነው ሸይጣን في التفاصيل እንደሚሉት ማለት ነው አረቦችና
ዲቴል በየቤቱ ዝርዝር ኪስ የሚቀዳል አይደል አንድ ሐቂቃ ነገር አንዳንድ ዝርዝር ስለዚህ ኢንሻአላህ መሪዎችን በደንብ አድምጠን አንደርስታንድ ለማድረግ እንሞክርና ከዛ አንፃር ራሳችንን እየገመገምን መቆም አለብን በቀላሉ ለምሳሌ በቃ ከዓለም አካል ሆነን መገንጠል አንችልም ነገር ግን የኛ ስንወስድ መርጠን እንውሰድ ይሄ መርህ ነው በቃ መርህ ነው ዝም ብለን ምናግበሰብስና ትዝ ያለን ቴሌቪዥናችን ላይ ለምሳሌ ተከፈተ እኛ ከኛ ፍልስፍና የሃይማኖት የእምነት የላይፍ ስታይላችን ወይም ደግሞ የህይወት ዘይቤያችን ከባህላችን ጋር የማይሄድ ነገር ተከፈተ ለመዝጋት ምንም አታመነታም መርህ ላይ ቆም ጥያቄ አይሆንብህ ኦኬ ልዝጋው እንኳን ትንሽ ልቆይ እንዴ ትንሽ ነው እንዴ ለማንኛውም ይያልክ ራስን አታታልልም ወይም አትዘናጋም hatta غفله አይዝህም መርህ ላይ ቆምክ ይሄ ከመርህ ጋር የሚገጭ ነገር አውቶማቲካሊ ሪጀክት ነው የሚያደርገው ውስጥ አውቶማቲካሊ ነው ግፍትር የሚያደርገው ግን ከሌለ ትቸገራለህ ምናልባት ስላነሳው አመቱን ሙሉ ማነሳዋለሁ ስላልከ ግረ መንገድ ማለት ይሄ በስልጠና የሚገኝ ነገር ነው ለመርህ የሚባለው ነገር ራሱ እስቲ ይሄንን ትንሽ ዘርዘር እናድርገው ለብዙ ወላጆች ጠቃሚ ነገር ስለሆነ ማለት ነው ያው መተማመን የሚፈልግ ነገር ነው ማናችንም ብንሆን አብዱላህ ኢብኑ አባስ እንደሚሉት ዓሊም ሆኖ የተወለደ ሰው የለም انما العلم بالتعلم ይላሉ ማለት ማናችንም ብንሆን ዓሊም ምናምን ተደርገን አልተወለድንም ስንወለድ አብዛኞቻችን ወይ ሙላችን ፊጥራ ላይ ነው የተወለድነው ግን መረጃ የለንም ኦኬ ስለምንም ነገር መረጃ የለንም ሐቂቃ ቢያንስ ላይ እዚህ ላይ እንስማማለን እዚህ ላይ ኺላፍ የለም ከዛ በኋላ ወደ ግራና ወደ ቀኝ ለመመራት ፖቴንሻሊ ጊፍትርን አዎ በአብዛኛው እንደም ለኸይር የተገራነን የሰው ልጅን አላህ ለጥሩ ነገር ነው የፈጠረው ኢክራም እንዴት ያደርጋል ለጥሩ ነገር ባይፈጥርህ ከዛ በኋላ ነው እንዳሉት ረሱል ሰለላሁ ዐለይሂ ወሰለም فአባዋሁ ይወሐውዳኒሂ አው ይመጅሳኒ አው ይነስራኒ ቤተሰቦቹ ናቸው ወይ ያስጠምቁታል ወይ ይሁዳዊ ያደርጉታል ወይም ደግሞ አዛት አምላክ ያደርጉታል ከዚህ ቂያስ ይዘህ ብዙ ነገር ያደርጋሉ ማለት ነው ቤተሰቦች እዚህ መጥተን ለመማር ከተዘጋጀን ክፍት ከሆነን በደንብ የራሳችን መስፈሪያው አቅላችን አላህ ያክብሮ የሰጠን መስፈሪያው አቅላችን ኦኬ ይሄ ነገር ያግባባል እውነት ነው የምንለው ነገር ካለ እሱ ተማር ነው ማለት ነው ከዛ ተበኒ ማድረግ ነው فعلموا كونوا نجرهم أنه لا إله إلا الله هذا السم مره هذا كالتوحيد مرهنا كذي وهلا كالله وجه ليلا أملاك يلم أوقنه مجمرة توقع له كذا بلبه عمله تقطر له ملاسة مسكر له كذا قرمي قاتش نجار رفض هذا قال الشرك خرافات من عم بمن متكرر تمار كتوحيد إيه جارا أسمع ما this is مرهكم من المسلمين ما تقدر دربت መቆሚያ መርሆች ምንላቸው እንዲ ጋይድ የሚያደርጉ በተስተስ ያለውን ዓለማችን ላይ ያፍካር ብዛት ስላለ እነሱን በዋቢጥ የሚያደርግ ነገር ነው በቃ እንዲ ፍሬም ያደርግልሃል 10 ጊዜ እየወጣህ እየገባህ ራስህን አትረብሽም የሚነኩና የማይነኩ ነገሮችን መለየት እንድትችል ቃዒዳዎች ጥቅማቸው በጣም ጥሩ እኔ የዒልም ዘርፍ ውስጥ አለ በነገራችን ላይ በሁሉም የእውቀት ዘርፎች ውስጥ ቀዋዒድ አለ قواعد الفقهيه اصول تبلو من نمارو ነገር ማለት ነው اصول الفقه اصول التفسير اصول الحديث اصول አገር اصول ነው ያለው እዛ ፍሬምወርክ ውስጥ ሆነ ነው በቃ እነዛ ነገሮች መግባባት ያለበት ቀዋዒድ ምንለው ኮማንድ ፕሪንሲፕል ቤዚክ ፕሪንሲፕል ምንለው ነገር ነው ግልጽ ነው ስለዚህ ለዛሬው አካባቢያችን ሁሉ ነገራችን ነው ብዬ አምናለሁ እኔ ግን ጥያቄ ምልክት አለበት ነው ተስማማለህ አንተስ በሐሳቡ አህመድ አንዳንድ ጊዜ ሰዎች ይጠይቃሉ ያው ሁሉም ሰው ቢጠይቅ ሁን አካባቢያችን ሁሉ ነገራችን ነው እኛ መውጣት አንችልም እሱ ነገር ላይ ነው እኔው እንደምታውቀው ልጆቻችንን የምናሳድግበት ከባቢ በርካታ ነው የቤተሰብ አለ ጎረቤት አለ የዘመድ ቤት አለ አያቶች አክስቶቻቸው ቤት አለ ካንተ ቤት ሊለይ እንደሚችል ወቀው ከዛ በኋላ ትምህርት ቤት አለ የቤተ እምነቶች አሉ ሚዲያዎች አሉ እኚህ ሁሉ ከባቢዎች ናቸው ልጆቻችን ኤክስፖዝድ ሆኖ የሚኖሩበት ከባቢ ነው ሺታማ ቤት አለ እዚህ እነዚህ ሁሉ የራሳቸው ፋና የሚጥሉ ወይም አሻራ የሚያኖሩ አካላት ናቸው እንግዲህ ግን እኔ የፈለኩት ከባቢ ቤተሰብ የሚለው ነው እኔ የቤተሰብ ሰው አርገህ ወሰደኝ በቃ ቤት እኔና አንተ በየቤታችን ያለችዋ ጎጆአችን እሷ ምን ያህል ተጽዕኖ ፈጣሪ ነገር ናት የሚለውን እሱ ላይ ትንሽ ቆም ብለን ብንመካከርና ብንተማመን ጥሩ ነው በጣም አሪፍ እና እዛ ላይ እንደምታውቀው ሁሉም ሰው እንደሚያውቀው ሁለት ሰዎች የሚመሰሩት ነው ያ ቤት ምንለው ነገር ከዚህ ፊት ረጅም ያወራንበት እናት አባት የሚባሉ ሁለት ሰዎች
መጥተው ይመሰርቱታል። እያንዳንዳቸው ታዲያ እዛ ቤት የመጡ ሰዎች ደጋግመን ስትመርጥ ተጠንቀቅ ምናምን ለምናል ይዘውት የሚመጡት ስብዕና አለ፣ ለህይወታቸው ያላቸው ፍልስፍና አለ፣ ስነ ምግባራቸው አለ፣ እሴታቸው አለ፣ የግንኙነት ዘያቸው አለ። ልጅት ከእናቷ ጋር የነበራት ከወንድሞቿ ጋር ከአባቷ ጋር ምን አይነት ሪሌሽን ነው የነበራት እሱ አለ። አንተ ከእናትህ ከወንድሞችህ ከእህትህ ኢላ አኺሪ የነበረ የግንኙነት ዘይቤዎች አሉ። የቤታቸው ሁኔታ አለ። እንዳጠቃላይ ላለፉት 21 22 23 አመት የተኮተኮተችበት ቢአ ወይ ኢንቫይሮንመንት የምንለው ነገር አለ። እሱን ይዛ ነው የምትመጣው። ከዛልከ አንተም ኦብቪየስሊ እና እዚህ ቤቶች ላይ ሁለቱ የተለያየ ነገር ይዘው ይመጡና ልጆቻቸው ላይ ምን የሚያደርጉት ነው የሚያሻግሩት ቅብብሎች ነው አላለም ተርቢያ ልጆቻቸው ላይ የሌለህን አትሰጥም እንተማመነስ ያላደክበትን ያላመንክበትን ውስጥ ያልወደደውና ያልተቀበለውን ነገር ለልጆችህ ከየት አምጥተህ ትሰጣለህ? ትዝም አይልህም። መጥፎ ሰው ስለሆንክ እኮ አይደለም። ናም የለህማ ትዝ ስለማይልህ ማለት ነው። ፋቂዱ ሸይ ላ ይعطي እንደሚሉት አረቦች የሌለህን አትሰጥም። ዓለም ላይ 99% የዓለማችን ህዝቦች የቤተሰባቸውን ሃይማኖት የሚከተሉት ታውቃለህ አይደል? የቤተሰብን ተጽዕኖ ድካውን ተመልከተ። ሙስሊሞች ቤት የተወለዱ 99% ሙስሊሞች ሙስሊም ናቸው። ይሄ አይሁዳውያንም ክርስቲያኖችንም ሌሎችንም ሂንዱይዝምም ቡዲዝምንም የሚመለከት የተደረገው ጥናት ይሄንን የሚያሳይ ኤክሰፕሽናል ሰው ነው የሚገርም ነገር ሃይማኖቱ የሚቀይረው ወይም ሌሎች ተጨማሪ ቫሪያብሎች ናቸው። እኔ ዋናው ማንሳት የፈለኩት ቤተሰብ ምን ያህል በህይወታችን ላይ ሚና እንዳለው ነው። አብዛኛውን ጊዜ ተመሳሳይ ነው ይሄ ነገር እና ሌሎች በርካታ ጥናቶችም አሉ ባይዘው ይሄንን የቤተሰብን ተጽዕኖ በልጆች ላይ የሚያሳይ። ለምሳሌ እናቶች ላይ ብቻ የተሰራ አንድ የዳሰሳ ጥናት እንደሚለው ምን ይመስላል እናቶች ሁሉንም ሚና ለመጫወት ባደረጉት እና ሚናና በገጠማቸው ውጣ ውረድ ምክንያት ልጆቹ ላይ በርከት ያሉ አሉታዊ ተጽዕኖዎች ፈጥሮባቸዋል። አባት ባለመኖሩ ማለት ነው። በቃ አባት የሚሞላውን ጋፕ እናት ልትሞላው አትችልም። ዶክተር ኢድሪስ አንዴ ኮት ማድረግለት ደስ የሚል ንግግር አለ። በማዘሮሎጂ ባሳይዛል እንዴ የለም ወጣው ችግር የለም የእናትነት ሙያ ማለት ነው። በእናትነት ፕሮፌሰርሺፕ ብትሆን እንኳን ወንድ ወደ ማለት ነው ቢኖር አንዲት ሲምፕል ኖሌጅ ናቹራል ትንሽ ምንም ያልተማረች እናት ያላትን እውቀትና ሙያ ጥበብ አይኖርህም። ሚገርም አባባል ነው። አይኖርህም። ወሀከዛ በፋዘሮሎጂ ልበልህ እኔ ደግሞ አንዲት እህት አንዲት እናት በፋዘሮሎጂ ማስተርስ ዲግሪ ወይም ደግሞ ፒኤችዲ ኖሯት ከዛ በጥናት ፕሮፌሰርም ብትሆን አባት የሚጫወተውን ሚና ለመጫወት ትቸገራለች። ይሄ ተፈጥሯዊ የሥራ ክፍፍል አርጎ ነው አላህ ይፈጠረን። እዚህ ያንዳችን እንከባበርና ስራችንን እንስራ። ተከባብረን አባቶች ሚናቸውን ተጫወቱ፣ እናቶችም ሚናቸውን ተጫወቱ። እናቶች ብቻ በሚያሳድጓቸው ልጆች ላይ በተደረገ የዳሰሳ ጥናት ልጆቹ ላይ ከባድ ተጽዕኖ ተፈጥሮ ታይተዋል። ለአንሁ እናቶች የአባትንም የእናትንም ሚና ለመወጣት በገጠማቸው ውጣ ውረድና ውዝግብ ምክንያት ማለት ነው። ይሄ ነገር ልጆቹ እስከ ረጅም ጊዜያቸው ድረስ ቀጥሎባቸው ልጆቹ ላይ ታየው ኢፌክት ምን ይመስላል? ሌሎች ላይ ጥገኛ መሆን፣ ልፍስፍስ መሆን ለጉዳያቸው ማለት ነው። ጉዳያቸውን ለመፈጸም ለመወሰን የሚፈሩ እርብትብት የሆኑ ራሳቸው ላይ እምነት ያጡ ልጆች ሆነው ተገኝተዋል። ይገርም። ያ ማለት ከአባት የሚገኘው ነገር ጎልባል ማለት ነው። ቀደም እንዳልነው በአባትነት ሙያ የሰለጠነች ወይም የተፈጠረች እናት የለችም። ጥረት ልናረግ እንችላለን። ኦብቪየስሊ ወደፊት አንድ ፕሮግራም አለኝ ኢንሻአላህ እንትናችን ላይ which single ማሞች ወይም እናቶች ብቻ ወይም አባቶች ብቻ የሚያሳድጓቸው ልጆች ላይ ለወላጆች የሚጠቅም ሐሳብ እናነሳለን። አንድ ሞጁል አለኝ ኢንሻአላህ እሱን መተናወራለን። ተቃራኒ ውጤትም የተገኘባቸው ልጆች አሉ በመናሰባ ይህ ማለት አምባገነን ከልፍስፍስነት ከተለማማጭነት ከራስ መተማጣት ደግሞ ኤግዛክት ተቃራኒውን የሆኑ ደግሞ ልጆች አሉ። በጣም ቁጡ፣ ኃይለኛ፣ ተደባዳቢ፣ እልህኛ ምናምን ሆነው ተመዝግበዋል። እንግዲህ የጾታ ልዩነት እንደተጠበቀው ነው ማለት ነው። ወንዶቹ ላይ ብሳል ይሄ ነገር ይኑናሰባ። ይሄ የሌላ ውጤት የጥናት ውጤት ደግሞ ምን ይላል? እናትና አባት ተግባብተው በአንድ ቤት በአንድ ጎጆ ስር ያሳደጓቸው ህፃናት
በአባታቸው ወይም በእናታቸው ብቻ ካደጉት ልጆች ማለት ነው በቫሪያብል በልጠው ተገኝተዋል። በምን? በጽሁፍ፣ በማቴማቲክስ፣ በንግግር ችሎታ እና ችግርን በመቋቋም ብቃታቸው በሁለቱም ያደጉት ልጆች በአንዱ ብቻ ካደጉት ልጆች በልጠው ወይም ተሽለው ተገኝተዋል። እንግዲህ ይሄ የሆነው አንዱ የሌላኛውን ጉድለት ስለሚሞላ ነው። በቃ ቀደም እንዳልነው እያንዳንዳችን ስራችንን ስንሰራ ሁሉም የየራሱን ነገር በማዋጣት ለልጆቹ ግለሰብና ግንባታ አዎንታዊ ሚና ተጫውተዋል ሁለታቸውም። ስለዚህ ልጆቹ የሚፈለጉትን ነገር ስለተሰጣቸው ግብአቱን ስለወሰዱት ከዛ አሁን በዳሰሳዎቹ ጥናት የሚሆን በተሞክሮም የምናያቸው ነገሮች ናቸው ልጆቹ የተሻለ ሆነው ተገኝተዋል። እንግዲህ ቬሪ አንፎርቹኔትሊ አሁን ተቃራኒ ውጤት ደግሞ መቼ ታገኛለህ መሰለ? መልእክት ማለት ነው። ጠንካራ መልእክት ብዬ ማስበው ይሄንን ሀሳብ ነው። አባቶችም ሆኑ እናቶች ሳምታይምስ ቢዚ ይሆናሉ በተለያዩ ስራ። የመንግስት ባለስልጣን ወይም መስሪያ ቤቶች፣ ትልቅ መስሪያ ቤቶች ኃላፊ ሊሆኑ ይችላሉ፣ ቢዝነስማኖች ሊሆኑ ይችላሉ፣ ዑለማ ዱዓቶች ሊሆኑ ይችላሉ፣ የማህበረሰብ አንቂ ትልልቅ ተጽዕኖ ፈጣሪ ሰዎች ሊሆኑ ይችላሉ። ቢዚ ስለሆኑ በዛ እዚህ ለተርቢያ ጊዜ የላቸውም። ጊዜ ስለሌላቸው ልጆቹ ቨርቹዋሊ አባት የለም ወይም እናት የለም ወይም አንዳንዴ ሁለቱም የሉም አሉ ግን የሉም ነው። አዎ በአካል በመንፈስ አሉ፣ በአካል የሉም እና ለልጆቹ ማቀበል ያለባቸውን በርከት ያሉ ግባቶች ሳያቀብሉ በመቅረታቸው ትልልቅ ዋጋ ከፈሉ ቤተሰቦች አሉ። ከረፍት በኋላ ትንሽ ማብራሪያ እንድሰጥ ትፈቅድልኛል? በጣም መልካም። የተወዳችሁ ተመልካቾቻችን ለጎጆ የቤተሰብ ተኮር ፕሮግራማችንን በሚንበር ቲቪ እና በሚንበር ቲዩብ ነው እየተከታተላችሁ የምትገኙት። ፋታ ረፍት ወስደን ተመልሰን ስመጣ ካቆምንበት ሀሳብ በቀጥታ የምንቀጥል ነው የሚሆነው። አብራችሁ ቆዩ። ተመልሰናል። የተወዳችሁ ተመልካቾቻችን ቀደም ሲል ከረፍት በፊት ያነሳነው ሀሳብ ጠንካራ ነው። በመንፈስ ቤት ውስጥ ያሉ በአካል ግን የሌሉ ወላጆች የሚያሳድጓቸው ልጆች ውስጥ የተፈጠረውን አሉታዊ ነገር ልትነግረን ነበረ። ተመልከት፣ አንድ ጥናት ነው። ጥናቱ ደስ ይላል። እኔ ከማብራራው ይልቅ ቀጥታ የጥናቱን ውጤት ልንገር። ጥናቱ የተካሄደው በአሜሪካን እስር ቤቶች ውስጥ ነው። ቫሪያብሎቹ እስር ቤት ያሉ እናቶች አሉ፣ የከበርቴ ልጆች አሉ። አሁን ቅድም ያልኩ ሀብታሞች፣ ታዋቂ ተጽዕኖ ፈጣሪ ሰዎች፣ ቢዚ ሰዎች፣ ጊዜ ብዙ የሌላቸው ልጆቻቸውን ለሞግዚት የሰጡ ሞግዚት ጥሩ ደሞዝተኛ ተቀጥራ ልጆቹን ያሳደገች ነው። የሚበሉት የሚጠጡት አልጎደለባቸው፣ ምንም የጎደለ የለም። ጥሩ ትምህርት ቤት ነው የሚማሩት። ጥሩ ትራንስፖርታቸው፣ መኖሪያ ቤታቸው የላኺሪ ጥሩ ነው። እና ታሳሪ እናቶች ደግሞ አሉ እስር ቤት ውስጥ አሜሪካ ነገር የወለዷቸው ልጆች እዛው እስር ቤት ውስጥ ስንት መስቀልቅል እንዳለ ታውቃለህ? ያስቸጋሪነቱ የታወቀ ነገር ነው። እና በንጽጽራዊ ጥናት በእስር ቤት ውስጥ ያደጉት ልጆች የከበርቴዎቹ ልጆች በሁሉም መገምገሚያዎች በልጠዋቸዋል። እስር ቤት ያሉት እስር ቤት ያደጉት ልጆች ማለት ነው የእናቶቻቸውን እንክብካቤ ከሞግዚት እንክብካቤ የሰማይና መሬት ሆኖ ተገኝተዋል። እንግዲህ ትንሽ ሚባንን ሰው ባገኝ ደስ ይለኛል በዚህ ሀሳቤ ወላሂ። ልጆቻቸውን ገና 5 ወር 6 ወር ላይ ዴኬር የሚወረውሩ እናቶች ጊዜ የለንም ብለው ለማደሪያ ተቋማት ልጆቻቸውን የእውነት ንያቸውን እጠራጠራለሁ። የማደሪያ ይሄ ቦርዲንግ ስኩሎች አሉ አይደለ የምትልኩ ወላጆች ሪል ምክንያቱ ምንድነው? አዳሪ ትምህርት ቤት ማለት ነው። አዳሪ ትምህርት ቤት ማለት ነው። ልጃቸው ገና በ13 አመቱ በ14 አመቱ አዳሪ ትምህርት ቤት ያስገባሉ። እጅግ የተርቢያ ኢምፖርታንት ዘመኑ ላይ ለሞግዚት ይሰጡታል ብዬ ነው ማምነው። ለሞግዚት መስጠት ማለት ነው። ደጋግመን እናነሳለን ኢንሻአላህ ወደፊት ይሄ አፍለኝነት ዘመን ስናመጣ አንድ ልጅ ከ12 አመቱ እስከ 18 አመቱ ስንት አመት አለው ጠቅላላ? 6 አመት 6 አመት መሰበር ያቀታቸውና ወላጆች ከዛ 18 አመቱ ላይ የተደራጀ ሌላ ሰው ሆኖ ያገኙታል። ፍሬንድሺፑ የለ፣ አታችመንቱ የለ። በስንት አንድ ቀን ሄደው በመጎብኘት የሚመጣላቸው ይመስላቸዋል። አይ ዶንት ቲንክ በየቀኑ አባቱን በየቀኑ ቢቻል እናቱን ከሁለት አንዳቸውን ወይም ሁለታቸውንም እያደገ የሚያድግ ልጅና እንኳንስ አይደለም ሜዳው ላይ እስር ቤት ያደጉት ልጆች እንኳን በልጠዋቸዋል። ልብ ያለው ልብ ይበል።
ስለዚህ ልዩነቱ ግልጽና አስፈሪ ሆኖ ይታያል። ይሄንን ልብ በሉልኝ ለማለት ነው። ሌሎች በርካታ የጥናት ውጤቶችም ያረጋገጡት እውነታ ይሄው ነው። ቤተሰባዊ አካባቢ ማለት ነው። ቤተሰባዊ ከባቢ ቤት ውስጥ ሰላም፣ እርጋታ፣ እዝነት፣ ፍቅር፣ ክብር፣ መረጋጋት፣ እንደዚህ መተሳሰብ እዝነት ያጡ ልጆች ወይም አፍለኞች በዚህ ያው ተቃራኒው ስለሚታወቅ ማለት ነው። ፍቅር፣ ሰላም፣ አብሮ መረጋጋትና አብሮነት ምናምን በተደራጀበት ቤት ያሉ ልጆች ኦብቪየስሊ ጓደኛቸው ቤት ያለው ቀርቦ ሰው ነው። እናት ናት፣ አባት ነው። ይሄን ያጡ ልጆች ይሄን የተረጋጋ መንፈስ ያጡ ልጆች ይሄንኑ ነገር እነዚህን አሁን ያነሳናቸውን ሰላሙን፣ አክብሮቱን፣ ጓደኝነትን፣ መደነቅን፣ መፈለግን፣ ትኩረት መሻትን የሚሰጣቸው ፒር የምትለው ወይም ደግሞ የጓደኛቻ ግፊት ወደምትለው ሰርክል ወጡ። ሴቶቹም ወንዶቹም ማለት ነው ቤት ስላጡ። በዛ ሂደት ሲወጡ ቅድም እንዳልነው ደጋግመንም ከሳምንትም እንዳነሳ ነው መስጠትና መቀበል አለ። በቀላሉ ለተጽዕኖ ተዳርገዋል ልጆቹ። ሳምታይምስ እነዛ ተጽዕኖ ፈጣሪ ልጆች ደግሞ በደንብ ያልተያዙ ልጆች ወይም የተተው ልጆች ቅድም እንደፈራ ነው ለተለያዩ ሚዲያዎችና ለተለያዩ ሙረቢዎች ያለ ወላጆች ወይም ፍቃድ ምን በለው ወይም በወላጆች የዝምታ ፍቃድ የተተው ብዙ የቀዱ ሳያጠሉ የቀዱ ልጆች የጠጡ ልጆች እጅ ላይ ወድቃሉ ልጆች። ከዛ በኋላ ለመመለስ ይረፍድባል። በጣም ከባድ ነው። ከረፈደ ተበንናል። የመንግስት ባለስልጣንም ስትሆን ከስልጣን ስትወርድ ስትመጣ ቤት ነው የሚተርፍ። ልጆችን ስታ የሉ ከበርቴም ከነበርክ ያው ገንዘብ የሆነ ቦታ ከደረሰ በኋላ ብቻ ህይወት የሆነ ቦታ ላይ መቆም አይቀርም። ፖዝ ታደርጋለህ። የፈለግከውን ያህል የተከበርክ ሰው ሁን፣ የሆነ ቀን በቃ ቤት ትቀራለህ። ምንድነው ያመረትኩት? ምንድነው የተውኩት እዚህ ዱንያ ላይ ምናምን ብለህ ስትፈትሽ የፈለግከው አታገኝም። ይወድቅ ነቻ ልፋት ሁሉ ካንቱ እንደሆነ ፊል ልታደርግ ይችላል። ስለዚህ በተማሩትና ትኩረት በሚሰጡ ወላጆች ወይም ቤተሰቦች እጅ የሚያድጉ ልጆች በአብዛኛው ትምህርታቸውን ካልጨረሱ ይጨርሳሉ። ትምህርት ያለበት ቤት እውቀት ያለበት ቤት ያደጉ ልጆች ለእውቀትና ለትምህርት ግምት ይሰጣሉ። ልብ በል ከዩኒቨርሲቲ ይመረቃሉ። በአንጻሩ ደግሞ ባልተማሩና ለትምህርትና ለእውቀት ቦታ በሌላቸው ግድ በማይሰጣቸው ተገቢው ግምት በማይሰጥበት ቤት የሚያድጉ ልጆች ትምህርት ያቋርጣሉ። የግራጁዌሽን ሌቭላቸውን በጣም አነስተኛ ነው። ይሄ ብቻ መሰለ መሐመድያ ሀታ በአንዳንድ ትምህርት ቤቶች ላይ ጎበዝ ተማሪ ባለበት ክፍል ለትምህርት በደንብ በቃ የሚያሟሙቁ ተማሪዎች ባሉበት ክፍል ተማሪዎቹ በሙሉ ታታሪ ነው የሚሆኑት። የሚወራረስ ነገር ነው። እንግዲህ ልጆቹ ወላጆች ይህንን ስትጠይቃቸው አንዳንዴ ምንድነው እነዚህ ልጆች ለምን ትምህርት ወደቁ፣ ለምንድነው ዩኒቨርሲቲ በስርዓት ገብተው ማይማሩት ምናምን ስትላቸው የሰነፍ ምክንያት ይደረድራሉ። ትምህርት አይወዱም። ብጨቃጨቅ እሺ አይልም። ጥናት አይፈልግም። ትምህርት ቤት መሄድ አይፈልግም። አይ እንደው አቋንን እንነጋገር እስቲ መጥተን እንፈታተሽ። የታለ ሼልፋችሁ? ቀላል እስኪ የታለ የመጽሐፍ መደርደሪያችሁ? የታለ ማንበቢያ ክፍላችሁ? በጣም ትልቅ ቤትም ይሰራሉ አንዳንድ ሰዎች። ሁሉም ክፍሎች ላይ ከዚህ ፊት ደጋግሜ እንደማነሳው የተለያዩ መጅሊሶች፣ ሶፋዎች፣ ራቅምቦች፣ ኮንትሮል ስቴጅ ፊልም ምናምን ይደረደሩባቸዋል። ዲኮሬሽን ይሰራሉ። ኢላ አለ አንድ ነገር ሲቀር ለእውቀት የሚሆን ዲኮሬሽን ኮርነር የለም። ለእውቀትና ለብልጽግና ለእልቅና ለዒልም የሚሆኑ የታሉ መጽሐፍ መደርደሪያዎች? የሉም። የታሉ ጠረጴዛዎቹና ወንበሮቹ? የታሉ ስለ ትምህርት የሚያበረታቱ ከባቢው ራሱ ይሄን ይፈልጋል። በደንብ እንጂ የሚፈልገው ስለ ትምህርት ስንመጣ እናነሳበታለን። ዛሬ ሲራስ ሀሳቦች አሉኝ። ስለዚህ የትላልቆች ለእውቀት ግምት መስጠትና በዚያ ላይ የልጆችን ተነሳሽነት ማሟሟቅ፣ ትኩረት መሳብ ልጆቹ ለእውቀት ክብርና ግምት እንዲሰጡ ይረዳቸዋል። በአንጻሩም እንደዛው ነው። በተቃራኒው ለእውቀት ደንታቢ ስትሆን ምን የት ለምትደርሱት ነው የሚሉ ወላጆች አሉ። ልጆቻቸውን እየተማሩ ማለት ነው። በጣም እንዳልኩ በጣም ገርሞኝ የማየው ነገር ነው። ጎበዝ ተማሪ ባለበት ክፍል ውስጥ ኮታንኮት ደካማ የምትላቸው ተማሪዎች እንኳን ተነሳሽነት ፈጥረው ወደ ሚድል ክላስ ይመጣሉ። ወደ ተሻለ ነው። ልክ ጎበዞቹን ተማሪዎች ለቅመህ ብታወጣበት በቃ ክፍል ውስጥ ለእውቀት የሚታትር ሰው ተነሳሽነት ያለው ሰው ምናምን ሲጠፋ ያስተማሪው ሞራል ይሞታል። የተማሪዎቹም እዛ ክፍል በቃ ውጤት አትጠብቅ። የሚገርም ነው። ምትጠብቅ እዚህ ቤተሰባዊ ከባቢያችን በጣም ትልቅ ተጽዕኖ ፈጣሪ ነገር ነው። ስለዚህ እነዚህን ተፈጥሯዊ እንትኖች ለማምጣት ምን እናድርግ የሚል ሀሳብ አለኝ። የቤተሰባችንን ከባቢ ድንቅና ምርጥ በማድረግ የተርቢያ ስርዓታችንን ለማሳለጥ የጎበዝ ወላጆችን ሚና እንመልከት። ጎበዝ ወላጆች ምን ሊሰሩ ይችላሉ? ማለት ችግሩን አውርተ ነው ብቻ እንዳናልፍ ማለት ነው። እግረ መንገድ ጥቆማ ለመስጠት ያህል ማለት ነው።
አንደኛ ለቤተሰቡ ዋልታና ማጋር መሆናቸውን ይወቁት። ደግመን ደጋግመን ሁሌ እናነሳዋለን። እነሱ የዛ ቤት ስታንዳርዶች ናቸው፣ መለኪያ ሚዛኖች ናቸው፣ መስፈሪያዎች ናቸው። መስፈሪያ ተቀም የነገሮችን ልክ መሆንና አለመሆን ልጆች የሚለኩት በእነሱ ነው። ምክንያቱም ነን ደግሞ ለልጆቻችን መገኘት እኛንም ምክንያት ኃላፊነትን መውሰድ አለብን። እዚህ የግንኙነት ዘይቤያችን ቤተሰባዊ ከባቢያችንን ይሰራል። ምን አይነት ኮሚኒኬሽን ነው ያለን፣ እንዴት ምናወራበት፣ ከዛ ደጋግመን ያነሳ ነው የላይፍ ፍልስፍናችን፣ ቅየሞቻችን፣ እሴቶቻችን፣ ቢሊፍ ሲስተማችን የቤታችንን ከባቢ ይሰራዋል። እዛ ውስጥ ልጆች መጥተው ነው ቁጭ ነው የሚደረጉት፣ አይመርጡም፣ ቁጭ ነው የሚደረጉት። ስለዚህ በሌላ አነጋገር በምንናገረውና በምንሰራው ነገር መካከል ያለውን ክፍተት ማጥበብ በጣም ብልህነት ነው። ኦኬ የምንተገብረውን ነገር በጣም መጠንቀቅ ያስፈልጋል። እሱም ዝርዝር ነገር አለበት። በአንጻሩ ያላሳከነውን መልካምነት ከልጆቻችን የምንፈልግ መሆን አይችልም፣ አይሆንም። ሀይቃ ለምሳሌ ቀላል ምሳሌ ልንገር። በቲቪ መስኮት ላይ በጣም ራቆታን ያለች ሴት መጥታ እየዘፈነች ዝም አልክ። ልጆች የ12 የ13 የ14 ዓመት አፍለኛ ልጆቹ ቁጭ ብለው አጣጥመው አዩት ይሄን ነገር፣ ሴቶቹም ወንዶቹ። ከዛ አንተ በሌለህበት የሆነ ቀን ሙሐደራ ወይም እንዲ ፕሮግራም ሰማህ መጣህና እናንተ ልጆች አታፍሩም እንዴ? እንዴት እንዲህ አይነት ሙዚቃ ትመለከታላችሁ? እንዴት ታደርጋላችሁ ብትል ምንድነው የሚሆነው? ንግግርህና ተግባር ነገር ነው። እዚህ በጣም የሚጣረሱ አዛን ሲል ሪአክት የማታደርግ አባት ሆነ አሁን የደረሱ ልጆች ሰላት እምቢ አሉ እኮ ብለህ እንዴት ትሞግተኛለህ? አዛን ሲል አንተ ሪአክት አድርግ። መስጂድ ሪዝነብል ዲስታንስ ላይ ካለ ተነስተህ ያ ጀማዓ ሰላት እንሂድ በላቸውና ይዛቸው ሄድ። ካልሆነ ደግሞ አውቶማቲካሊ ሁሉ ነገርህን አቆምና ለሰላት ጥሪ ምላሽ ስጥ። ተነሱ ውዱ አድርጉ በል። ተነሱ በውዱ አድርጉ ብለ አፕሮቹን እንመጣበታለን ሌላ ጊዜ። እንዴት ነው ሰላት እናስተምረው ለልጆቻችን? ምናልባት እዚቹ ጋር ቆም ብለን ይቅርታ አስታዝ የሆነን ጉዳይ ጀስት እየተከታተልኩኝ ነበረ። ባለማወቅ ሊሆን ይችላል። ነገሩን ሳውቅ ስገነዘብ መጥቼ ያንን ነገር ክልክል መሆኑን መግለጼ ልክ እንዴት ነው የማይሆነው? ልክ የሚሆነው መቼ ከነ ፕሮሲጀሩ ከሆነ ነው። ከነ ፕሮሲጀሩ ልጆች ከዚህ ፊት ስሰራው የነበረው ነገር ስህተት ነው። እኔ ያኔ ባለማወቅ ነው የሰራሁት። ሀታ ተሰዳድበህ ሊሆን ይችላል፣ ኮሌጆች ጋራ ተማተህ ሊሆን ይችላል፣ ማናቸውም ጥፋት አጥፍተህ ሊሆን ይችላል። በደንብ ልጆች ላይ ይቅርታ ልባላቸው። ኦኬ ለእርማት ዝግጁ ናቸው። እነሱ እንደኛው ቂመኛ አይደሉም። ያኔ የሰራሁት ተሳስቼ ነው፣ በመሀይምነት ነው፣ በስሜታዊነት ነው፣ ትክክል አይደለም፣ ሶሪ ይቅርታ። በጣም የማምንበት ነገር ነው የምነግራችሁ። አሁን ተነጋግረ በጓደኝነት መንፈስ ነው የምታወራቸው ተረጋግተህ። ያኔ በብስጭት ወይም ደግሞ በግዴለሽነትና በደንታቢስነት መንፈስ የሰራሃቸው ነገሮች ልክ አልነበርኩም፣ ተሳስቻለሁ በል። እርግጠኛ ነኝ እንደ አዋቂዎች ሁለተኛ አይወጉህም። እንደውም ልጆች አዋቂ ነው ብዙ ጊዜ ይቅርታ የጠየቀው ይመዝል እንደገና አሁንም ታይም እንደገና ያነሳ አላቅህም እንዴ ይልሃል። አዋቂው ከልጆቻችን ቂመኛ ነው። ስለዚህ ፕሮሲጀሩን መርሳት የለብህም። ከዚህ በፊት ባለማወቅ ነበር እንደዚህ ያደረኩት፣ አሁን ከዚህ በኋላ ግን ይህንን ነገር ማድረግ እኛ ቤት ክልክል ነው ማለት አለብህ። አዎ ኦኬ። በቃ በግልጽ ቋንቋ እነዛ ነገሮች ማስተዳደር ይኖርብናል። ለምሳሌ እንደዚህ ያላደረግንበት የተርቢያ ስርዓት አስጨናቂም ነው። በቃ የሆነ የፓወር ስትራግል ነው የሚሆነው፣ ግብ ነው የሚሆነው። ውስጡ ደግሞ ውጤትም የለውም። ያ ደግሞ ያስጠላል። የበለጠ አንተ ለስኬት መልፋት ኦኬ፣ እድሜህንም ጉልበትህንም ገንዘብንም ጨርስ ለስኬታማነት። ስኬት ለራቀው ነገር ስለምን ትለፋለህ? ያስቸግራል። ስለዚህ በልባቸው እንዲህ ሊሉህ ይችላሉ ልጆቹ። በእዝነ ህሊና ስላቸው አንተ እየሰራኸው እነሱን አትስራው ስትል ምን ሊሉ ይችላሉ? ባባ እስኪ ራስህን በመስታወት ተመልከት፣ ወይም ማሚም ሊሆን ይችላል። አንቺን ያሳሳተው ነገር እኮ ነው እኔንም ያሳሳተኝ። እንደውም አንተ ከኛ የበለጠ እውቀት ያለ እነዚህ ነገሮች ስትሰራ ውጤቱ አጥፊው የሆነ ውጤት ከአላህ ጋር ማጣላቱ ሜቢ ከመንግስት ጋር የሚያቀያይም ነገር ከሆነ በፍርድ ቤት የሚያስፈልግ ወንጀልም ከሆነ እንደዛው እያወቅ በማህበረሰብ ዘንድ የሚያስወግዝና የሚያስጠላ መሆኑን እያወቅ ከፈጸምከው እኔ ገና እንዳንተ አይነት ብስለት ላይ ያልደረስኩ እንዳንተ አይነት ብዙ የህግ ተጠያቂነት የሌለብኝ ምናምን እኔ እንዲፈታተነኝ ለምን ገረመህ አንተ? ተው እንጂ ፍትሃዊ አይደለም እኮ ይሄ ነገር። በጣም የሚገርም ነው ሊሉህ ይችላልና እስከና ትንሽ ወይት ልጆቻችን ፊት በጣም ቀለል ያሉ የሚመስሉን ነገሮች እንደው ወላሂ በጣም ቀላል የሚመስሉ ነገሮች ኮት ይደረጋል። እንጠንቀቅ ነው አጠቃላይ ቤት ውስጥ ያለ በጣም እርግጥ ከልጆቻችን እይታ ልንደበቅ ልናመልጥ እንችል ይሆን ይመስለናል። አይ ዶንት ቲንክ እኛ ልጆቻችን ያላስተዋሉንና ያልተመለከቱን ቢመስለንም አይመለጥም ነው የኔ ፍልስፍና።
አይመለጥም። ማን በጣም ያቃሃል ይመስላል? ሚስትህና ልጆችህ። ዓለም ላይ አንዳንዴ እንትን ልታረግ ትችላለህ። በጣም ወንድም ጓደኛህ ምናምን በጣም እንደሚያውቅ ሴንስ ልታረግ ትችላለህ። ግን በቃ ፊሪዳ ወልገደብ ፊልመንሸጥ ወልመክራህ ምናምን የሚያውቁህ ቤተሰቦችህ ናቸው። በበጋውም በክረምቱም እያልክ ነው። በስትቆጣም ስትረጋጋም እንግዲህ ስራችንን ያላስተዋሉ ያልታዘቡ ይመስለናል ካልክ ይሄ ስህተት ነው። አርም መጀመሪያ እኔ እንደ ወንድም ምነግረው ነው ከልጆች እየተመረቅ በተለይ በቤት ውስጥ ሙስተሂል አልፍ ሙስተሂል ሚቻል አይደለም። ሶ ባለፈው ሳምንት ሳነሳለ ነበር አንድ ምሳ ፕሮግራም ላይ እንደውም እንወጣለን በዚህ ሀሳብ ይመስለኛል። ያው ኡስታዝ ያነሱ ሀሳብ እንዳጠቃላይ ከልጆቻችሁ ማምለጥ አትችሉ የሚል ነው። አይመለጥም ብሏል። አይመለጥም ያው ማምለጥ አይቻልም የሚለው ነው ስጄ ነው። ምሳ እየበላን ዘለግ ያለ ውይይት ነበረና ከኋላ ኪሱ 4 ነው 5 ወረቀት አወጣ። ይወላችሁ ይሄ ወረቀት ልጆቼ ጠንካራና ደካማ ጎኔ ንገሩኝ ብያቸው የጻፉት ነው አለ። አላነበበልንም ያው የራሱ ፕሮሲጀር ስለነበረው። አንደኛው ላይ ግን ረጅም ሰዓት ወሰደ እና ሰው አብሮህ እያለ ሲነጠል ዞር ትላለ ሄድክ እንዴ ምናምን ትላለ እኮ ዞር ስንል ዘለግ ያለ ነው። እንደው ያ አላህ ጠንካራ ጎኑ በሆነ እያልን ነበር። ያው ጽሁፉ በጣም ረጅም ስለነበር አልነገረንም እሱ ፈይዛ ጠንካራ ነው። ስለዚህ ፖይንቴ ምንድነው? አሁን አንተ እኮ ስታነሳው ነው ማለት ከነሱ ማምለጥ ባንችል ከሆነ በጣም ጥሩ ጠቃሚዎቻችንም ይመስሉኛል። ትንሽ አቅል ላላቸው አላርን እንደዚህ ነገሮችን መለየት ምናምን ለሚችሉት እንዲህ አይነት አሳይመንት ብንሰጣቸው ሞክሬ አውቃለሁ። እኔም ከዚህ በፊት በርግጥ ይደረጋል ይመስለኛል ብዙ ቦታ። እነሱ የሚነግሩንን ነገር ብናምነው ጥሩ ነው ለማለት ነው። ያስማማናል። ከመውጣታችን በፊት እቺን ሀሳብ አስረናው እንድንወጣ ይሁን ተማም በጣም ልጆች ማንን ይመለከታሉ? ጾታ ተመሳሳያቸውን። ኦኬ ወንዶች ልጆች አባቶቻቸውን ወይም ወንዶችንና መምህራንን ኡስታዞቻቸውን ቅርብ ያገኟቸው፣ ሴቶች ልጆች እናታቸውን እና ከዛ ቅርብ የሚያገኟቸውን ሰዎች። ይሄ ይሰመርበት። ይሄ በጥናት የተረጋገጠ ነገር ነው። የሰው ልጅ አምሳያውን በየጾታ አምሳያነት በጣም ማተር ያደርጋል። ስለዚህ ሴት ልጆች አባቶቻቸውን ይወዳሉ ምናምን ይባላል። ልክ ነው። ነገር ግን ተምሳሌቷ እናቷ ናት። ወንድ ልጆች እናቶቻቸው ምናምን ይወዳሉ ምናምን አታችመንት አላቸው፣ በጣም አትራክት ይደራረጋሉ። እውነት ነው አይካድም። ነገር ግን ሞዴላቸው አባታቸው ነው። ስለዚህ ነው ሳታጋቡ በፊት የልጆቻችሁ ሞዴል በእናትነት ወይም በአባትነት በጥንቃቄ መረጡ ብለን ይወተወት ነው። ከባድ የሚመስል ነበረ በተደጋጋሚ ስናነሳው እንኳን ይሄ ነገር ማለት ባለፈው ሳምንትም ስናነሳው ነበር። ቤተሰቧን አይደል ወንድሞቿን እናቷን ይሄን ሁሉ አልፈ እሷን በተመሳሳይ እሱ ጋር ከወላጆቹ ጋር ያለውን ግንኙነት ትምህርት ቤት ውስጥ የነበረውን ኢስላማዊ አቋሞችን ወይም ለእስልምና መርሆች ያለውን ተገዥነትና መሰል ነገሮችን ቼክ ታደርግ ሲባል ሩቅ የሚመስል ማለት በጣም ሰፊ ጥናት ነው። ውጤቱ ግን ያስገድዳል። ይሄ ሁሉ ፕሮሰስ ነው አይደለ ቤት ውስጥ የሚፈጠሩ ልጆችን በመንፈልገው መንገድ ሼፕ እንድናደርግ የሚያግዘን። ተመልሰን እንመጣለን። የተወዳጁ ተመልካቾቻችን አብራችሁ ቆዩ። ተመልሰናል። ለጎጆ ቤተሰብ ተኮር ፕሮግራማችን በሚንበር ቲቪና በሚንበር ቲዩብ ወደ እናንተ መድረሱን ቀጥሏል። ስለ ተርቢያ ነው እየተናገርን የምንገኘው። ስንወጣ ያነሳነው ሀሳብ አለ እንግዲህ በተመሳሳይ ጾታ ነው ተእሲር የሚደረጉት ወንዶቹ ልጆቻችን አባቶቻቸውን፣ ሴቶቹ ደግሞ እናቶቻቸውን የመምሰላቸውን እድል ወይም ጥናቱ ያረጋገጠውን ነገር ነው እሷስ ያነሳለን የነበረው። እንቀጥል። ተመሳሳይ ጥናቶች ወይም በዚሁ ስር አሁንም የተጻፉ የጥናት ውጤቶች የሚያመላክቱት የሚወዱትና የሚያደንቁትን ምርጥ ወላጅ ወይም ሞዴል አድርገው የሚይዙት ወላጅ ያጡ ልጆች እና ከታደሉት ካገኙት ሲነጻጸሩ በከፍተኛ ሁኔታ ለችግር ተጋላጭነት፣ ለሱስ፣ ለዱርይነት፣ ለስርዓት አልበኝነት ተጋልጠው ተገኝተዋል። ይሄ ፍሬም ነው። ይሄው በቃ ጥሩ ሞዴል በከባቢህ ውስጥ ሼፕ ስታደርግ ልጆች ቢያንስ ቫልዩ የሚያደርጉት በፈለጉ ጊዜ የሚመነዝሩት ያቀበልካቸው ነገር አለ ማለት ነው። እና የግራ መጋባት ምልክት ነው እኮ ሞዴል ማጣት እና
10 ነገር ውስጥ እጅ መክተት ማለት ነው። በቃ ሰላህ ስትፈልግ የሰው ልጅ በባህሪው ሙቀሊድ ነው። ኮፒ አራጊ እና የሚያደርጋቸው ሰዎች ሲያጣ ዝብርቅርቅ ይልበታል። ያ ዝብርቅርቅ ላልተፈለጉ ወይም ደግሞ ጭራሽ መስመር ለጣሱ ውሳኔዎች ያጋልጠዋል። አንተ ቀጥሎ ነው እዚህ ሐታ እሱን ትላለህ እንዴ? አሁንም የዚህ ጥናት ውጤት የሚያረጋግጠው በጣም ወፋፍራም አባቶችና እናቶች ያሏቸው ልጆች ከ70 እስከ 80% ልጆቹ ወፋፍራም ሆነዋል። ኦቨርዌይት የምንለው ወይም ኦቤሲቲ የምንለው ማለት ነው። ሰለባ ልጆች በብዛት ከቤተሰባቸው ጋር የተያያዘ ነው። ምክንያቱም የአበላል ስርዓቱ በቃ አሁን ለአንዳንድ ሰዎች በጣም ወፍራም መሆን አስጨናቂ ሊሆን ይችላል አይደል? ግን ለልጆች በቃ አባታቸው ኮን ሊወዱት ይችላሉ፣ ድሪም ሊያርጉት ይችላሉ። እናታቸው በጣም ወፍራም ትሆናለች አይደል? እሷ ፈልጋም ሳትፈልግም ልትሆኑላት ትችላለች እኮ። እሷ ልጣላው እኮ ትችላለች። ልጅቷ አእምሮ ላይ ግን እናቷን ማድነቅ፣ እናቷን መውደድ፣ እናቷን አፕሪሺየት ማድረግ በጣም ጎመን ነገር ስለሆነ ወደሷ ቢያመራ ሰውነቷ ላይ ጨንቃት ይችላል። ኦቨርዌት በማናቸው መለኪያ ችግር እንደሆነ ነው። ኦኬ ከልክ በላይ ውፍረት ችግር ነው፣ በመሰረቱ ችግር ነው። ሕክምና የሚያስፈልገው ነገር ነው። ያ ነው ጤና ላይ ከባድ እክል ይፈጥራል፣ ለተለያዩ ችግሮች ያጋልጣል። እዚህ በየቀኑ በመናሳየውና በመናንጸባርቀው ህይወት ዘይቤያችን ስነ ምግባራችን ምክንያት የህፃናት ልጆቻችን መጻኢ ዕድል እየወሰን መሆናችንን እያሳመርን እያበላሸን መሆናችንን ሰብር ማድረግ ያለብን እኮ ለዚህ ነው። ቢያንስ እነሱ ፊት ይላል ሁሉ ጊዜ ግን አናመልጥም። ቱ ኢንፎርማል ነው ሪሌሽንሺፓችን ታውቃለህ ከቤተሰባችን ጋር መደበኛ አይደለም። አሁን እንደዚህ ፕሮቶኮልን ጠብቀ ፕሮቶኮል ሸሚዝህን ሱሪህን ቀበትህን አንድ ነገር ሳታስቀር ተጠንቅቀህ ሚዲያ መውጣት አይደለም። ከልጅ ጋር ስትገናኝ ሁሌ ያውቃል። ዘው ብለው መኝታ ቤት ይገባሉ፣ ዘው ብለው ሻወር ቤት ይገባሉ። ኢንፎርማል ቅዳሜና እሁድ ረጃጅም ሰዓት ቤት ውስጥ የምትሆን ከሆነ ስልክ ስታዳውም ሚዲያ ስትመለከት በደም ይሄ ሁሉ ነገር ለነሱ መልእክት አለው። ዝም ብሎ ዘራሽ ሰው የለም አላልንም እንዴ? ይሄ ሰው ልጅ ሲፕ ነው የሚያደርገው። ሲወለድ ባዶ ነው። ከዛ በቅርብ ርቀት ያሉት ወላጆቹ እነሱ ናቸው የሚሆነውን ፍልስፍናውን የሚጭኑበት እኮ ተባባል። እዚህ ጉዳዩ እንግዲህ በዘረጋነ ተርቢያ ድባብ ምክንያት የልጆቻችን ራሳቸውን እናስተዋውቃቸዋለን። ልጁ የሚያውቀው ቤት ውስጥ ያለውን መሐመድ ነው፣ አብዱልገፋር ነው። በቃ ራሱም የነሱን የሆነ ያህል እንትን አድርጎ ነው የሚያስበው። በቃ ኤክስቴንሽን ነው አይደል? ተመድድ እኮ የሚያደርግ ነገር ነው። ስለዚህ ብዙ ነገሮችን የምትቀርጽበት አንተ ነህ። ፍልስፍናውን፣ ለህይወት ያለውን እይታ፣ ጥማቱን፣ እልቅና፣ ክብር ምናምን። አሁን ጥማት ይሄ ወደ ሲራ ስትመለስ አጃኢብ ነገር እኮ ነው የምታየው። ነገ ምን አይነት ቦታ መገኘት አለብኝ የሚለውን ነገር በብዛት ቤት ውስጥ ነው የሚሰራው ይላሉ ሰዎች፣ ትልልቅ ሰዎች ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ዘንድ በጣም ደስ የሚል እንትን አለ፣ ሂስትሪ አለ። አያታቸው አብዱል ሙጠሊብ ዘንድ ተቅሪበን ለ2 አመት አካባቢ ኖረዋል አይደለም? ከ6 እስከ 8 አመት አካባቢ ባላቸው እድሜ ነውና የመካ አስተዳዳሪ እንደመሆናቸው መጠን እሳቸው ጋራ ብዙ ዲፕሎማቶች፣ የጎሳ መሪዎች፣ የሀገራት አምባሳደሮች ይመጡ ነበር እና እሳቸው የሚቀበሉበት ቦታ አለው። እንደምታውቀው 10 ወንዶች ልጆች አሏቸው። የተከበሩ ሰው ናቸው። አንዱ ቢሞትም ማለት ነው። እኛው ትንሹ ረሱሉ ትንሹ መሐመድ ሰለላሁ ዐለይሂ ወሰለም በዛ እድሜያቸው 6 7 8 ላይ ባለበት አይጠፉም ነበር ከአያታቸው ጎን ከአብዱል ሙጠሊብ እና እነዚህ አጎቶቻቸው ትልልቆቹ እና ሐምዛና ኢላኺሪ የምታውቃቸው ሰዎች ሊጎትቷቸውና ሊያስነሷቸው ይሄ ህፃን ልጅ ከነዚህ ከሽማግሌ ምናምን ጋር ያዋቂ ቦታ ትንሽ ምን ይሰራል እና እሳቸው ግን ይከላከሉ ነበር። ኢነ ሊብኒ هذا شأن عظيم دعوه ይሉ ነበር። ምን ተማሩ ብለው ለሞች ትንታኔ ሰርተዋል ረሱል። በዛ በጣም ከባድ አዳማጭ ነበሩ ታውቃለህ። ረሱል ሰለላሁ ዐለይሂ ወሰለም ከባድ ዲፕሎማት ነበሩ። ነብይ ከመደረጋቸው በፊት ራሱ አስታራቂ ያልነበሩ ምን እናውቀዋለን አይደለም እንዴ? አሳዲቁል አሚን ሰው ሁሉ የሚወዳቸው በጣም ደስ የሚል የኮሙኒኬሽን ክህሎት ብቃት ያላቸው ሰው ሆኖ የተገኙት አንዱ መድረሳቸው ነው። ይሄ አያታቸው የሚያድጉበት መድረሳ እንዴት አድርጎ የሚያዳምጡ እንደነበረ፣ እንዴት መልስ ይሰጡ እንደነበረ፣ እንዴት እንግዶችን ክራም ያደርጉ እንደነበረ በተግባር የተማሩበት ትምህርት ቤት ከ6 እስከ 8 አመት በዛች ሲፕ የሚደረግበት እኮ ነው። በጣም ኢምፖርታንት እድሜ እኮ ነው ማለት ነው። በዚህ ሂደት ሰዎች ወላጆች አለርት እንሁን ነው። የልጆች ሀሳብ ጣራው ድረስ ነው። ህልማቸው ምንድነው? ግዙፉ ህልም ትልቅ መሆን የሚፈልጉት ነገር ወይም ደግሞ መድረስ ያለባቸው ማን ነው? ይሄንን ነገር
ዘሩን እየተከለ ውሃ የሚያጠጣው አስፈላጊውን ግብአት የሚያቀብለው በማህበረሰብ ውስጥ የሚኖራቸው ሚና ምን አይነት ነው? ማህበረሰቡ እንዴት ነው የሚመለከታቸው? ማን ይሄንን ሁሉ መረጃ የሚያቀብላቸው? እናት ነው። እዚህ እናትም ባሏን ስታከብር፣ ባልም ሚስቱን ሲያከብር ልጆች ያያሉ። ነገ እነሱም ባልና ሚስት ይሆናሉ አይደል እንዴ? ሀታ ምን ይላሉ መሰለ አንዳንድ ቦታዎች ላይ አባት ሚስቱን ሲያከብር የምታድግ ሴት ልጅ ማለት ነው ጡሙሃ እንዲህ የሚያከብራት ወንድ ነው። እንዲህ በቁም ነገር ቦታ የሚሰጣት ሰው፣ የሚያከብራት የሚወዳት ግምት የሚሰጣት ሰው ነው። ከዛ የወረደ ዱርዬ ዝርክርክ እንዝላል የሆነ ሰው ቢመጣ አትስማማም። በእጅ አትለውም። ዞር በል አንተ አትመጥነኝም የምትለው እሷ ናት ካንተ በፊት ማለት ነው። ይሄ ላንቺ አይሆንሽ የሚሆን አይደለም። ጆሮ አትሰጠውም። አይታለች የተከበረው። በተቃራኒ ደግሞ ለቤተሰቡ ደንታቢስ፣ ቀዝቃዛ፣ ኃላፊነት የማይሰማው፣ ሪስፔክት የሌለው፣ አመናጫቂ፣ አዋራጅ አንዳንድ ቤቶች ሌላ ሰፊ ሸዲድ አሉ አይደለም። እናቶች ክብር የማይሰጥባቸው፣ በዛው በተቃራኒ አባቶች ክብር የማይሰጥባቸው የሚገፋፉበት ቤት የምታድግ ልጅ በቃ አማራጭ ፍለጋ ይወጣል። በቃ እንደዚህ ነው የሚመስላቸው። ስዕሉ እንደዚህ ነው የሚሳለው። ስለዚህ ማንም ሻይን ጠጣ ሲላት የወንዶች ነገር ያው ነው ምትል ትሆንባለች። ወንዶች ማለት አባቷ የሷ የምትወደው በጣም የምትወደው የምትዝናናበት አባቷ እንኳን እናቷን አያከብሩ፣ ወንዶች ሴቶችን አያከብሩም የሚል የተዛባ ድምዳሜ ላይ ልትደርስ ትችላለች። እና እዚህ አደጋው ከባድ ነው። ስለዚህ ሴትም ሆነ ወንድ ወደ አልፎ አልፎ ይሄ እንደዚህ ብጥብጥ እንደውም ቤቱ አቴንሽን ፍለጋ፣ አክባሪ ፍለጋ፣ አፍቃሪ ፍለጋ፣ የሚደገፉት ሰው ፍለጋ ይወጣሉ ከቤት። የት ይሄዳሉ? ዛሬ ሶሻል ሚዲያ አለ። እንደምታውቀው ነው ሳይበር ቡሊ ምናምን የምትለው ነገር እኮ አደጋው እሱ ነው። ልክ እንደዚህ ተገፉ ሲሆን እንደሚወዳት፣ እንደሚያከብራት፣ የሆነ ቦታ እንደሚሰጣት፣ እንደሚያደንቃት ምናምን ማውራት በጀመረ በሳምንቱ ትወድቃለች። ያንደው ይሄን ነገር ረሃብ ነው። ኢሞሽናል ረሃብ የሰው ልጅ ከምግብ ያልተናነሰ ይጎዳዋል። ሌላ ጊዜ በዝርዝር እንመጣበታለን። በተለይ የህፃናት ኢሞሽናል ጋፕ ማለት ነው መሞላት ያለበት። እንደምትወዳቸው፣ እንደምታከብራቸው፣ እንደምታደንቃቸው ምቾት እንዲሰማቸው የተደረጉ ልጆች እንዲህ በቀላሉ ለማንም ተጋላጭ አይሆንም። ዝም ብሎ ቴክስት ላደረገላቸውላ አይኮበልሉልህም ማለት ነው። እዛ እኛ መርሆቻችንን ሴቶቻችንን በልጆቻችን ላይ በግድ እንጫን አይደለም። መቼም ይሄን ሁሉ ነገር አንችልምም። ሲጀምር ሀሳብ በጉልበት አይጫንም በሰው ላይ። ግን በቃ በሙአመላችን በመናኗር ሂደታችንና ባለን ዲሲፕሊን በሞላቸው አክቲቪቲዎቻችን እናድርግም ብንል ያው ረሱሉን እንኳን ከልክሏቸዋል አላህ Subhanahu Wa Ta'ala አፋ አንተ ትክሪሁና ሳታ የኮኑ ሙእሚኒን ይላቸው ሱረት ዩኑስ ላይ አይደለ። ዲን ተውሂድ እንኳን በግድ አይደለም። አላህን መቀበል ተገዳ አይሆንም። ኒፋቅ ነው ምንዘራው። ባሁን ይሄ ተዛባ የተርቢያ ስርዓት አንዳንድ ጊዜ የሚያመርታቸው ልጆች ሙናፊቆችን ያመርታል። በቃ ልጆች ለምሳሌ በጉልበት ሰላት የምታሰግድ፣ በጉልበት ሂጃብ የምታስለብስ፣ በጉልበት ወይም በጩኸት በሁከት ሲሆን ሳያምኑበት የሚፈጸም ነገር ነው ኒፋቅ ማለት፣ ሌላ ነገር አይደለም። ሙናፊቅና ሙእሚን መካከል ዲፈረንሱ ምንድነው? ሁለቱም ላ ኢላሃ ኢላላህ እያሉ ማለት ነው። ሁለቱም የሰገዱ يراؤون الناس ولا يذكرون الله إلا قليلا مذبذبين بين ذلك የተባሉት ሰዎች ምንድነው እንትናቸው? ይገኛሉ እኮ መስጂድ ረሱል አጠገብ ነበሩ እኮ ጧፍ ያረጋሉ፣ ሀጀር አልአስወድ ይስማሉ። ረሱሉን እነከ ለረሱሉላህ እያሉም ለይል ወነሃር ይለፈልፋሉ። ግን ውስጣቸው والله يعلم እነከ ለረሱል والله يشهد ان المنافقين لكاذبون ናቸው። ልባቸው እንዲህ ካዛብ ልጆችን አታምሩት። በጉልበት በማስፈራራት በመጫወጫ ምናምን አድርገ ባይሆን አንተ መርሆችህን እሴቶችህን አኽላቆችህን አንተ ተግብረው ነው። ለመርሆችህ ተቆርቋሪነትን አንተ አሳይ። አንድ ምሳሌ አጋጣሚ ምን ይላል? አንድ ልጅ አንድ ቀን ከአባቴ ጋር ያለ መብራት አረንጓዴው መብራት በርቶ ያለ ድንገት አንድ ሽማግሌ ዘው ብለው ገቡ ይላል። መንገዱን ሊያቋርጡ አስለን ማሳፈር የነበረባቸው። ከዛ አባቴ በሚገርም ፍጥነት ዘሎ ወረደና መኪኖቹን አስቆማለ ተሯሩጦ። ከዛ ሽማግሌውን አሻግሮ ተመልሶ መጣና ሄድን ይላል። እኔ በወቅቱ ይላል ልጅ ይሄ ወጣት ልጅ አፍለኛ ነው። ቀናነትን፣ ኃላፊነትን፣ በራስ ተነሳሽነት መውሰድን፣ አክብሮትን በተግባር ከአባቴ ተመሪያለሁ። 300 ገጽ መጽሐፍ አንብቤ ከመማረው ከዛ ኢንሲደንት ተመሪያለሁ ይላል። እዚህ አንተ ምን ትወዳለህ? ምን ትጠላለህ? ለምን ነገሮች ቅድሚያ ሰጣለህ? ሰው ታከብራለህ አታከብርም ወይ? ተነሳሽነት አለህ የለህም ወይ? መፍዙዝ ሙገፈልነህ ትብርታም መዘናጋት መታበዛ ቀዝቃዛ ተነሳሽነት የሌለ ለስኬት ጥማት የሌለ ምናምን ነህ ወይስ አይደለም?
እዚህ የተርቢያ ጉዞ ሐቁን ለመናገር ራሳችንን ስርዓት በማስያዝ ይጀምራል ብዬ አምናለሁ። ይሄ ትልቅ መርህ ነው። ራሳችንን ስርዓት በማስያዝ ይጀምራል። ለራሳችን ተርቢያ ስንጨነቅ ልጆቻችን ከኛ የሚቀዱት ብዙ ነገር ያገኛሉ። የሚቀዳ ነገር ይኖራልና ቁርጠኝነት ሳይኖረን ራሳችንን ሳንቀይር ይሄንን ሁሉ ወሬ አውርተን ማለት ነው አህመድ አይ ዶንት ቲንክ ቀላሉ ልጆቻችንን አንቀይረም። ይሄ እሱ ስጋት አለኝ። ሌላኛው የተረጋጋና ትንሽ አዝናኝ ከባቢ ይኖር። ጎበዝ ወላጆች ብዙ ነገር ልንላቸው እንችላለን። ወደፊት ስለምንመለስበት አንቆይ። ለህፃናት አላህ የሰጠው ስብዕና መሐመድ እንደምታውቀው ተስፋ፣ ዘና ማለት፣ መረጋጋት ወይም በራስም በአካባቢም ላይ እምነት መጣል ወይም ትረስት መጠበቅና መጠየቅና ለማወቅ መፈለግ ነው። ልጆች ይሄን ይፈልጋሉ። ይሄ የተረጋጋና አዝናኝ ከባቢ ይፈጠር ስንል እሱ ነው። ተቃራኒውን የሚጠሉ ሆኖ ማለት ነው። ውጥረት በወላጆች መካከል የሚኖር ጭቅጭቅና ግብግብን ልጆች አይፈልጉም። ይሄም አንጸባራቂ ነፍሳቸውን ጥሩ ነገር ልትቀበል የተዘጋጀች ልባቸውን የሚያደፈርስና የሚያንገላታ የሚያቆሽሽባቸው ነው። በዚህ ምክንያት እንግዲህ ረጅሙ ጉዞ ላይ ሀሳብና ተግዳሮታቸው ቀስ ያለ ጀምራቸው ላይ በተበጠበጠ ቤት የሚወጡ ልጆች ማለት ነው። እኛ ደግሞ ለልጆቻችን አላህ የሰጠውን ሀብቶቻቸውን መጠበቅ አለብን። ከላይ የገለጽኩትን ማለት ነው። አላህ የሰጣቸውን ነገር መረበሽ አለብን ብዬ አላስብም። ከዚህ አንጻር በጣም ጥሩ ንያ ወይም ሐሳብ ያለው እውነተኛ ታማኝና ጥሩ ሰው ነው ብለን በመነሳት ማናኗር አለብን ልጆቻችንን። ለልጅህ ሁስነ ዘን ቅድሚያ መስጠት አለብን። ጥሩ ሰው ነው ማለት አለብን። ቤትህ ላይ ደጋግመን እንደምናነሳው ሰላም፣ መረጋጋትና ፍቅርን ደህንነት የሞላ እንዲሆን ጥረት አድርግ። ለተርቢያ ኢንቫይሮንመንት ኢምፖርታንት ነገር ነው። በጣም ኢምፖርታንቱ ኢንቫይሮንመንት ቤት ነው ብለና 99% እምነት የሚሰራበት ቤት እያል ነው። ያንን ቤት በረብሻ በሁከት መሙላት የለብንም። ለቤተሰብ አባላትም ለጎረቤቶች፣ ጓደኞች እንዲሁም ለምናውቃቸው ሰዎች በሙሉ ትችትና ወቀሳ ማብዛት በፍጹም ተቀባይነት የለውም። በተለይ ልጆችን ትችትና ወቀሳ ገዳይ ነው ይላሉ የዘርፉ ባለሙያዎች። ልጆችን መተቸት ማበዛት መውቀስ ኪለር ነው። ይገርማል። ኪለር ነው። ፐርሶናሊቲያቸውን አሳሲኔት ያደርጋል። ضعيف የሆኑ ዊክ የሆኑ ልጆችን ራሳቸውን በደንብ ማይቆጣጠሩ ውሳኔ መስጠት ማይችሉ ፈሪና ለፍስፍስ ልጆች ማምረት ካልፈለክ በስተቀር ትችት አታብዛ። ትችት ነሰሰሪ ስድብ ላይሆን ይችላል። በቃ አለባበሳቸው ሊሆን ይችላል፣ አበላላቸው ሊሆን ይችላል፣ ጸጉር አበጣጠሩ ሊሆን ይችላል፣ ጥርስ አሳፋፋ አቋቁል ሊሆን ይችላል። በቃ ብቻ ከልጆቻችን ጋር የምንገናኝባቸው ሜዳዎች በበዙ ቁጥር በእያንዳንዱ አትተች አለ ደግሞ እድል ይኖረዋል ለመተቸት። ሲበላ ደስ ላይል ይችላል፣ አጠጣጡ ደስ ላይል ይችላል፣ አጎራረሱ ደስ ላይል ይችላል። እንደው ተውጂህ የምታደርግባቸው የተለያዩ ክሪኤቲቭ መንገዶችን ፈልግ እንጂ ትችት አታብዛ። አንዳንድ ስህተቶችንም ባላየ ለማለፍ ሞክር። የሰው ልጅ ባህሪ ነው፣ መሳሳት ያለ ነው። ሁሉም ሰው ሙሉ አይደለም። ስህተት ከማንኛውም ወገን ቢገኝ ማለት ነው። ሌላኛው ቤታችንን ቆንጆ እናድርግ። የመጨረሻው መልእክቴ ይሁንልኝ። ስለ ጥሩ አካባቢ ስናወራ ቤቱ ከመተፋፈን ከቆሻሻ ኦክዋርድ ከሆነ አንዳንድ ቤት ውስጥ የማያስፈልጉ እቃዎች የታጨቁበት ዲፎልት ቤታችን ጠባብ ሊሆን ይችላል። እኔ ኢትዮጵያ ልጅ ነኝ ገባ። ግን ኦርጋናይዝድ በማድረግ ውብ ማድረግ ጥሩ ነው። ከባቢ በጣም ማተር ያደርጋል በሰው ስነ ልቦና ላይ ማለት ነው። የምትኖርበት ከባቢ የሆነች ምታምርን ብትሆን ክፍላችን ትንሽም ብትሆን ምታምር ለማድረግ ተነሳሽነት ይኖራል። እቺን ነገር እንትን ማድረግ ብዙ ጥናቶችን አንብቤያለሁ በዚህ ላይ ሰፋ ያለ በስርዓት የተደራጀ ሙቀትና ቅዝቃዜ የተሳለጠ ጥንቅቅ ያለ ቤት ላይ ፖዚቲቭ አቲቲዩድ ወይም አዎንታዊ ምልከታ ያላቸው ሰዎችን ያመርታል። ቤቱ ብቻውን ሉክ አሁን ይሄ ስቱዲዮ በጣም ቢሞቅ ዝም ብሎ ወይም ጭንቅንቅ ቢለን መስራት አንችልም። በድምጽ ይሁን በመብራቶቹ ወይም በሙቀቱ ወይም በጣም ብርድ ቢሆን ስንደራርብ በቃ ውስጥ ይተረማመሳልና ጥሩ ሙድ የለም። ጥሩ ሙድ በሌለበት ደግሞ ጥሩ ተርቢያ የለም። ገባ። ደስ የሚል ዘና የሚያደርግ ኢንቫይሮንመንት ባለበት ሰዎች ፖዚቲቭ አዎንታዊ በሚሆኑበት ተጨባጭ ታቀብላቸዋለህ፣ ይወስዳሉ፣ ሲፕ ያደርጋሉ፣ ይመጣሉ። ገባ። የምትፈልገውን ነገር ይወስዱልሃል። እዚህ አካባቢውን በተለይ እናቶች ክሪኤቲቭ ናችሁ። እናቶች ክሪኤቲቪቲያችሁን የማያስፈልግ ቃና አውጡና ጣሉ። በቃ ዝም ብሎ አንድ አመት ያልተለበሰ ልብስ ሁላ ቁም ሳጥናችሁን አጨናንቆ ጠባባን ቤት እንደገና የተፋፈገ አታርጉት። የልጆች መኝታ ቤት ካለ መኝታ ቤቱ ኦርጋናይዝድ እንዲሆን ሳትታክቱ ስሩ። ቀደስ ይበል። አካባቢው ለተርቢያ ምቹ የምንለው ሁሉም ቦታ እኮ ነው ባይዘው ለትምህርት ይሁን ለስራ ይሁን ሀታ መስጂዶች ጸዳ ሰፋ ምናምን ሲሉ ደስ አይልም? ጣራቸው ከፍ ሲል
ፍንፍን ያለ ሙቀት ያለው ምንጣፉ የሚሸት ምርጫ የሆነ ደሳስ የማይል ነገር ኮተት የበዛበት ቦታ ላይ ማን ደስ ይላል? ላለ ኢባዳ ወላ ለስራ ወላ ለተርቢያ አያመችምና ይሄ መሰልጠን ነው። በነገር ላይ የግድ ሰፊና ብዙ ክፍል ያለው ቤት አያስፈልገንም። ትንሽ ቤት ሆና ያለችው ተጨባጫችን የፈቀደልን ነገር ቆንጆ አድርጎ አትራክቲቭ ማድረግ ሰላምና ፍቅር የምንለው ነገር የውስጥ ነው። እነዚህ ደግሞ የውጭ ናቸው። የውጭውንም የውስጡንም ነገር አሳልጠን እንትን ብናደርግ ይሻለኛል። ለማጠቃለል ሁለቱም የቤቱ ምሰሶዎች ለቤታቸው ውበትና እይታ ትኩረት እንዲሰጡ አደራ ለማለት ፈልጋለሁ። መሐመድ ቤቱ ሰላም፣ ደህንነት፣ ምቾት፣ ፍቅርና እረፍት እንዲሰማው የቤቱ አባል በሙሉ ይደረግለት። ይሄ ብዙ ወጪ ማይጠይቅም በእጅ የሚሰራና በአቅማችን ልክ ወጪ ቆጣቢና መካከለኛ ላይፍ ስታይልም ጥሩ ነው። የግድ ልግዠሪየስ ነገር መሆን የለብንም። የሀገራችንን ኢኮኖሚ እናውቃለን። ሰፊውን ህዝብና እናገር ካለን ደግሞ በደንብ እናውቀዋለን። የበለጠ ከዛም ነው የመጣ ነውና እንራራቅም። ግን አላህም ትንሽ የዘረጋላቸው ሰዎች ኢስራፍን መዋጋት አለባቸው። ልጆቻቸው ሙስሪፍ ሆኖ ባያዩዋቸው ጥሩ ነው። የሚመጣ ፕሮግራም አለ ታቋል አውርተንበታል። እሱ ፕሮግራም ላይ ሰይድና ዑመር ሚሉት ደስ የሚል አባባል አላቸው። አውዱ አውላደኩም ነውአን ሚነል ኹሹና ፈኢነ ኒዕመተ ላ ተዱም ይላሉ። ልጆቻችሁን የተወሰነ ያህል የህይወትን ቻሌንጅ አለማምዷቸው። ምክንያቱም ጸጋ ላይዘወትር ይችላል። እዚህ እንደ ማጠቃለያ ይሄኛው ይወሰድልኝ። በተቻለ መጠን ቤታችን ለተርቢያ ምቹ ይደረግ። እንደ ቤት እጅግ ተጽዕኖ ፈጣሪ የተርቢያ አካባቢ የለም። ትምህርት ቤትም አለ አልካድንም፣ አካባቢም መስጂዶችም ኢላኺር ያሉ። ግን ቤታችን ምን አይነት ነው? ፊዚካሉም ሶፍትዌሩም ማለት ነው አህመድ በጣም ተጽዕኖ ፈጣሪ ነገሮች መሆናቸውን ወላጆች አምነን ለማስተካከል ቆርጠን እንነሳ። ሁሉም ገንዘብ አይፈልግም። ጉልበት የሚፈልገው ክሪኤቲቪቲ ትንሽ የፈጠራ አቅማችንን ተጠቅመን ቆንጆ የምናረጋቸው ቤቶች ለተርቢያ ምቹ ሜዳዎች ይሆናሉ ብዬ አምናለሁ። ባረከላሁ ፊክ። የተርቢያን መሰረታዊ መርሆች ነበር እንግዲህ ስንከታተል የቆየ ነው። ዛሬ ሶስተኛውን ክፍል አይተናል። የቀደሙት ሳምንታት ላይ እንደዚሁ ሰፋ አድርገን መርህ አንድንና መርህ ሁለትንም እንደዚሁ ስንከታተል ነበር። ዛሬ በተለይ መርህ 3 ላይ በደንብ ያነሳ ነው ስለ ከባቢ ነው። ከባቢን መቋጠር እንዴት እንችላለን? የዓለም አንድ አካል ብንሆንም ብለናል ባለፈው ሳምንት። እኛ ደግሞ የተለየነን ብለን ነበር። እዚህ ውስጥ እንግዲህ ጎበዝ ወላጆች ልጆቻቸውን በተርቢያ ማነጽ የሚፈልጉ ውጤታማና አምራች እንዲሆኑ የሚያስቡ ወላጆች ሊሰሯቸው የሚችሏቸውን ነገሮች አይ ቲንክ እንደ አሳይመንት ነው ቀደም ሲል ስናወራ የነበረው። ለእናቶች የተሰጠ ሀሳቦች አሉ። ቤቱን ውብ ማድረግ ያው ብዙ ጊዜ እናቶች በጣም ጎበዝ ናቸው በዚህ ሁኔታ ውስጥ። አካባቢ ከቤት አልፈው አንዳንድ ጊዜ አካባቢ የሚቀይሩ ወላጆች አሉ። በተለይ በጣም አሪፍ አቅም ያላቸው እህቶች አሉና ምንም እንኳን ነገሩ በጣም ማይመች እንኳን ቢመስልም እንዲመች አድርጎ ውብ አድርጎ እንግዲህ እነዚህን ስፍራዎች ስሜት እንዲሰጡ የማድረግ አቅም ያላችሁ እናቶች ይሄው አሳይመንት ሰጥቶናል። መሀል ላይ የተነሳ ወደፊት በደንብ የምንሄድበት ይሄ ትችት አካባቢ ያነሳው ነገር ስድብ ብቻ አሁን ያልከው በጣም ገርሞኛል። ስድብ ብቻ ነበር የሚመስለኝ አሁን ትችት ሲባል ልጁን ማሳነስ ለካ ሌሎች ነገሮችም አሉት በተጓዳኝ። አንተ የዘረዘርካቸው ነገሮች አመጋገቡ፣ ጸጉሩ፣ ስታይሉ መሰል ነገሮችን ባሳነስ ነው ቁጥር ልጁ ለራሱ ያለውም ግምት እየቀነሰ እንደሚመጣ ማስተዋል ነው። በጣም አጽንኦት ሰጥተህ የተናገርካት እሱ ጋር ኪለር ነው ብለህ ነበር። ገዳይ ነው፣ ልጆቻችንን የሚገል በጣም አሉታዊ ስሜት ነው የሚፈጥረው ልጆቹ ላይ ትችት፣ ዘለፋ፣ ማሳነስ አጠቃላይ። እንግዲህ ወላጆች የተሰጠንን ግዴታ ተወጥተን ኢንሻአላህ ልጆቻችንን ተርቢያ ግሩም ለማድረግ እንድንሞክር በፕሮግራማችን ስም ለማስታወስ እንወዳለን። ቲንክ ቀጣዩ ሳምንት ላይ ሌሎች ነጥቦችን ነው የምናየው። መርሐባ በያላችሁበት እንግዲህ የተዋበ ጊዜ እንዲሆንላችሁ ከልጆቻችሁ ጋር አጠቃላይ ከቤተሰቡ ጋር የፍቅር፣ የደስታ፣ የስኬት ሳምንት እንዲሆንላችሁ ተመኘን። ለጎጆ ቤተሰብ ተኮር ፕሮግራማችን በቀጣዩ ሳምንት ኢንሻአላህ ከተያያዥ ከሆነ ርዕሰ ጉዳይ ጋር ተመልሶ ወደ እናንተ ይመጣል። እስከዛው ቸር ሰንብቱልን። ሰላም አለይኩም ወራህመቱላሂ